አረ ደግሞ ዛሬስ ጉዳም ዘመን ነው። ከኢየሱስ ጋር በስልክ ተናገርኩ ሚል ሰይጣን መጣ። አቤት ዘመን! እኔማ የሚደንቀኝ ማለት ነው እንዲያው ሊቃውንትም ሆነ ምእመና የሚደንቀኝ የእግዚአብሔር ትዕግስት ብቻ ነው። እንደ ሰም አለማቅለጡ እንደ ውሃ አለማፍሰሱ ያለው ቸርነት እኛን የሚሸከምበት ጀርባው ማያመው ምን አይነት አምላክ ነው! ክብር ምስጋና ይግባው እና ኃጢአታችን የተሸከመን አምላክ ነው ማለት ነው። ካቻትልም በቅተዋላ ከች ስትል እንዲህ ብለው ሲያዩት በግንባራቸው ድፈጠሉ። አራ ምንድነው? ምን አዙሮ ጥሏቸው ነው? ምንድነው? ምን ዛሬ ድሮ ደግሞ ግፊት አይታወቅም የለም። ዛሬ ነው መቼም በሽታውን ሰብስቦ ያወጣው ዶክተሩ ነው የነገረን እንጂ እኮ ምን እንደሆነም አናውቀውም ነበራል። ያን ጊዜ እሳት የሚጠፋ በምን ነበር? በምንድን ነው? በቅጠል አይደል? ምን ጨፈጨፈው ነበር በገጠሩ? በቅጠል እኮ ነው። ባላው ይባልና በቅጠል ነበር የምናስቀረው ማለት ነው። ቋያውን ሁሉ በረሃው ሲነሳ በቅጠል ነበር የሚያጠፋው። ግን ቅጠሉ ከእሳቱ ጋር እሳቱ ከቅጠሉ ጋር ምን ሆኖ ታየ? ተዋህዶ ታየ አለ። ይእቲ ዛቲ እንተ ትሄውዝ ከመጎ ጽሉት ወብሪት። እቺ እንደ ፀሐይ ሙቃ እንደ ጨረቃ ደምቃ የምትታይ ይህች ማናት? መኃልየ ምዕራፍ 5 ከቁጥር 1። ምእመናንና ምእመናት፣ ወጣቶች፣ ሕፃናት ጭምር እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን አላችሁ? እግዚአብሔር አምላካችን በእኛ በሰዎችና በመላእክት መመስገን ፈቃዱ የሆነ የሰራዊት ጌታ እግዚአብሔር የድንግል ማርያም ልጅ ኢየሱስ ክርስቶስ ዛሬም ዘወትርም የተመሰገነ ይሁን። ዛሬ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች ዛሬ ደብረ ምጥማቅ በግብጽ ባለ ቦታ ላይ ልዩ ስሙ ደብረ ምጥማቅ በተባለው እመቤታችን ቅድስት ድንግል ማርያም የአምላክ እናት በግልጥ የታየችበት ሰዓት ነው። ይሄ ግንቦት እንግዲህ ደብረ ምጥማቅ እመቤታችን ከአበይት በዓላት አንዷ ናት። ይሄ በዓል እመቤታችን ከ21 ጀምሮ እስከ 25 ድረስ ሰው ሳትለይ የታየችበት በግልጽ እመቤታችን ገና ሳትወለድ ገና በአምላክ ልቡና ታስባ በነበረችበት ጊዜ በምሳሌ ነበረ ስትታይ የነበረችው። ዛሬ ግን የታየችው ከስጋዋ ጋር ተዋህዳ መንግስተ ሰማያትን እጅ አድርጋ ያዘች ናት። ለምን? እመቤታችን ትንሣኤ ዘጉባኤን ስለማትጠብቅ ቀድማ እንደ ልጇ ትንሣኤ ተነስታ በሱ አስነሽነት መንግስተ ሰማያትን ይዛ ያለች ናትና በግልጥ ነው ያሁኑ ማለት ነው። ቀደም ሲል ግን የተነሳ ስትገለጥ የነበረው በምሳሌ ነበረ። መታየት የጀመረችው በብዛት በብሉይ ኪዳን ነው። ብሉይ ኪዳን ስለእመቤታችን ምሳሌነት እጅግ በጣም ዋኝተን በማንዘልቀው በብዙ አንቀጽ ላይ ይናገራል። እኔ ግን እንዲያው አልፌ ጠቀስ አድርጌ ወደ ዕለቱ ታሪክ ብገባ ይሻላል። ምክንያቱም ዛሬ በዓመት አንድ ጊዜ ብዙ ተስፋ የሚገኝበት ስለሆነ ጊዜ ላለመውሰድ ነው። እመቤታችን ቅድስት ድንግል ማርያም ዛሬ በግልጥ ከስጋዋ ጋር ተዋህዳ በግልጽ በደብረ ምጥማቅ እስክትታይ ድረስ በምሳሌ ትታይ ነበር። ለምሳሌ ኦሪት ዘፍጥረት ምዕራፍ 9 ቁጥር 12 ጀምሮ እሰይም ቀስትየ በውስተ ደመና፣ በደመና ቀስቴን በደመና ላይ አሳያለሁ ተብሏል። ይሄንን በኦሪቱ ሙሴ ጽፎልናል እና ይሄን በምሳሌ የታየችበት ዘመን ነው። ቀስተ ደመናው እንደሚታወቀው ዛሬ እንሆ ነጭ፣ ቀይ፣ ጥቁር ወይም ብጫ፣ ጥቁር ወይም አረንጓዴ፣ እናንተ አረንጓዴ የምትሉት ነጭ፣ ጥቁር፣ ቀይ፣ ጥቁር ወይም አረንጓዴ ማለት ነው።
ሶስት ነው፣ ከሶስት አይወጣም። ይሄ የታየ ቀድሞ ይሄ የቤተ ክርስቲያኒቱ ትውፊት ነው። የቤተ ክርስቲያኒቱ አርማ ነው የሚባልበትም ስለተጻፈ ነው፣ ዝም ብሎ አይደለም። የኛ ቤተ ክርስቲያን ከብሉይ እና ከሐዲስ እንዲሁም ደግሞ ከሊቃውንት ከህንፃ መነኮሳት ወይም ከስርዓት መጻሕፍት ከአራቱ ጉባኤያት ከተሰበሰቡ ከነፍትሐ ነገሥት ያልተገኘ ነገር ቤተ ክርስቲያናችን አትናገርም። ስለዚህ ይሄ ቀደም ሲል ገና ኦሪት ሳትሰራ በሕገ ልቡና ዘመን የታየ ነው። ይሄ ቀስተ ደመና ማለት ነው። ነጭ ነው፣ ቀይ ነው፣ ደግሞ ወይ አረንጓዴ ወይ ጥቁር እንላለን። ይሄ ትርጓሜ አለው። ሊቃውንት ተርጉመው አበጥረው አንጠርጥረው አስቀምጠውታል። መተርጎም በሶስት ነገር ነው ይላል። እኛ እንተረጉምም፣ ለምን አቅም የለንም። አባቶቻችን ያቆዩንን ያነኑ ይዞ መጓዝ እንጂ ከሰው መለየት፣ ከበዓት መከተት፣ እንደገና ከእህል መከልከል፣ እንዲሁ ደግሞ መማር ሶስት ነገሮች ስላሉብን ይህን ማሟላት አንችልም። ይህን መተርጎም የሚችሉ እንደነ ቄርሎስ እንደነ ዮሐንስ አፈወርቅ ከሰው ተለይተው ከበዓት ተከተው ከምግባቸው ጋር ገለባ ጨምረው የበሉ ነው የተረጎሙ። እኛ መተርጎም አንችልም፣ አቅሙ የለንም ማለት ነው፣ ሶስት ነገር ስለሚያስፈልግ እና ይህን ሲተረጉሙ በመንፈስ ቅዱስ ሶስቱ ነጭ፣ ቀይ፣ ጥቁር ወይም አረንጓዴ ነው። ይህ እንግዲህ ሶስት መሆኑ የሶስትነት ነው ወይም የአብ የወልድ የመንፈስ ቅዱስ አምሳል ነው ተብሏል። ነጩ በሁለተኛው ነጩ የአብ ቀዩ የወልድ ጥቁሩ የመንፈስ ቅዱስ አምሳል ነው ይላል። ይህ ማለት እንግዲህ ነጩ የአብ ጻዕዳ በመለኮቱ ነጭ ነው ተብሏል። ይሄ ማለት ግን ክርስቶስ ከሶስቱ አካላት አንዱ አካል ወደ ደብረ ታቦር ተራራ ላይ ወጥቶ ብርሃነ መለኮቱን ብልጭ አድርጎ ነጭ ነገር ስላሳየ እንጂ ሥላሴ በባህሪያቸው የሚታዩ ሆኖ አይደለም። የሥላሴን ባህሪ ማወቅ የሚችል ማየት የሚችል የለም። ከሶስቱ አካላት አንዱ አካል እግዚአብሔር ወልድ የታየው በእኛ ሥጋ በአጭር ቁመትና በጠባብ ደረት ስለተገለጠ ነው ማለት ነው። እና ነጩ የአብ በሁለተኛ ትርጓሜው ምን ይላል? ነጩ የጥምቀት አምሳል ነው ይላል። በአምሳለ ማይ በውሃ አምሳል ይሰጠናልና ይላል። ቀዩ የሥጋው ነው፣ በአምሳለ ህብስት በህብስት አምሳል ይሰጠናልና። ጥቁሩ ደግሞ የደሙ ነው፣ በአምሳለ ወይን በወይን አምሳል ይሰጠናልና። እነዚህ የአብ የወልድ የመንፈስ ቅዱስ አምሳል ናቸው፣ ሶስት መሆናቸው ማለት ነው። ወደ እመቤታችን ሲመጣ እሰይም ቀስቴ በውስተ ደመና፣ እነሆ ቀስቴን በደመና አሳያለሁ የተባለችው ቀስቷ ድንግል ማርያም ናት። ሶስት መሆኑ የአብ የወልድ የመንፈስ ቅዱስ ማደሪያ መሆኗ ይላል። ማን ነው በሷ ያደረው? ከሶስቱ አካላት አንዱ አካል ወልድ ነው አይደለም እንዴ? ምን ማለት ነው ታዲያ? አብ ለማጽናት አለ፣ መንፈስ ቅዱስ ከሶስቱ ግብራት ለመከልከል። በእናቶቻችን ሶስት ግብራት ስላሉ ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውቶሙ ዘር ወሩካቤ ወሰስሎተ ድንግልና እለስሩአን በእጓለ እመሕያው ወእሙራን ቦሙ ይላል ሊቁ። አሁን በእናቶቻችን ሶስት ነገር አለ፣ ሩካቤ አለ፣ ሰስሎተ ድንግልና የድንግልና መጥፋት አለ፣ ከዛ እናትነት አለ ማለት ነው። በእመቤታችን ግን ሶስቱ ግብራት የሉም። ለምን? መንፈስ ቅዱስ ከዘር ከሩካቤ ከሰስሎተ ድንግልና ከድንግልና ጥፋት ለመጠበቅ መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ። መንፈስ ቅዱስ ባንቺማ ያድርብሻል፣ ከሶስቱ ግብራት ይከለክልሻል። እነሱም ሩካቤ
ዘር ድንግልና ጥፋት ናቸው፣ እነዚህ ሁሉ ባንቺ ዘንድ የሉም ይላል። ሉቃስ ነው። ሉቃስ 1 ቁጥር 18 ጀምረን ስንመለከት እንግዲህ መንፈስ ቅዱስ መልአኩ መጥቶ ወናሁ ትጸንሲ ወተወልዲ ወልደ ወትሰምይዮ ስሞ ኢየሱስ አላት። እነሆ መንፈስ ቅዱስ መልአኩ መጥቶ ሲነግራት እነሆ በድንግልና ጸንሰሽ በድንግልና ኃያል ወልድን ትወልጃለሽ ብሎ ሲነግራት እፎኑ ይከውነኒ ዝንቱ እንዘ ይአምር ብእሲ አለች። ይሄኮ ወንድ ሳላውቅ እንዴት ሊሆን ይችላል? ከአባቴ ከአዳም ከእናቴ ከሔዋን ተያይዞ የመጣው ዘር መቀበል ልጅ ማስገኘት ነው። ይሄ በእኔ ዘንድ እንዴት ነው ብላ ስትናገር ምን አላት መልአኩ? ባጭሩ መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ አለ። መንፈስ ቅዱስ የልዑል ኃይል መለኮታዊ ኃይል ይጋርድሻል። መንፈስ ቅዱስ ከሦስቱ ግብራት ይከለክልሻል ስለተባለ ምን ተባለ? አብ ለማጽናት መንፈስ ቅዱስ ከሦስቱ ግብራት ለመከልከል ወልድ በተለየ አካሉ ሰው ለመሆን በከርሰ ማርያም አደሩ። ምንድነው ይሄ ነው ማለት ነው። ስለዚህ እመቤታችን በቀስተ ደመናነት በብሉይ ኪዳን ታይታ ነበረ። የዛሬው ግን በግልጽ ነው። ቀጥሎ በብሉይ ኪዳን እመቤታችን በእርሻ ወይም በገራይት በማለት ገራይት ማለት በግዕዝ ወደ ትርጉም ስንመልሰው እርሻ ማለት ነው። እመቤታችን የአብርሃም እርሻ ወይም ገራይት ተብላለች። በግዕዙ ገራይት ማለት እርሻ ማለት ነው። አብርሃም ዘርህ ሁሉ ከነዓንን ይወርሳል ብሎ ነበረ እግዚአብሔር። አብርሃም ግን ከነዓንን አልወረሳትም። ከነዓን የሰማያዊቷ ኢየሩሳሌም አምሳል ስለሆነች በርስትነት ተሰጠችው እንጂ አብርሃም ከነዓንን አልወረሳትም። እንዲያውም ለሚስቱ መቀበሪያ ለሳራ እንኳን መሬት ገዝቶ ነው። ተመልከቱ፣ ይገርማቸዋል። መሬት ገዝቶ ከኬጢ ልጆች ይላል። ኬጢ የሚባል አንድ አሕዛብ ነበረ። ከነዓን ላይ አስፋፍቶ ከነዓንን ይዟት የነበረ ኢየሩሳሌምን ማለት ነው። ከዛ አቅብሩኒ በድኔ ነው ያለው። እባካችሁ ባለቤቴን የምቀብርበት መሬት ስጡኝ። ምን ብሎት ነበር እግዚአብሔር? ከነዓን ላንተ ናት፣ ለልጅ ልጅህ ናያ ተመልከታት ያለው ርስትነቷን መውረስ ሳይሆን ርስትነቷ በሱ ስም ሆና የሰማያዊቷ ኢየሩሳሌም አምሳል ስለሆነ ታዲያ በዛ ዘመን አብርሃም እርሻ በ400 ዝምዝም ወርቅ ይለዋል። በዛን ዘመን ገዝቶ እርሻይቱን እየዘራ እያረሰ አይዘራባትም። ያርሳል፣ ይንከባከባታል፣ ግን አይዘራባትም ነበር አለ። ምሳሌውን ለማምጣት እኮ ነው። አይዘራባትም ነበረ። ገራይት እርሻ ናት፣ መቀበሪያ ናት ለጊዜው ማለት ነው። በአተ ካይበት ይላታል ይላል። እልፍኝ ቤትና አዳራሽ ነበረች። ወደ እመቤታችን ምን አለ ሊቁ ታዲያ? አንቲ ውእቱ ገራይት ዘኢተዘርአ ውስቴታ ዘር አለ። አንቺ በውስጧ ዘር ያልተዘራባት ገራይት የአብርሃም እርሻ አንቺ ነበርሽ ብሎ በምሳሌ ያነሳታል ማለት ነው። እና እመቤታችን ቅድስት ድንግል ማርያም ይህቺ ምሳሌዋ በአተ ካይበት ማለት እልፍኝ ከአዳራሽ አንድ ትልቅ ቤትና አዳራሽ ማለት ነው። ወደ እመቤታችን ሲመጣ ትርጓሜው ግን ምን ማለት ነው? ድንጋሌ ሥጋ ድንጋሌ ነፍስ ነው። ተመልከቱ እንግዲህ በሁለቱ ወገን ድንግል የሆነች እመቤታችን በድንጋሌ ሥጋ በድንጋሌ ነፍስ ህትምት የሆነች ይላታል። ስለዚህ እመቤታችን ይኸው ዘር አልተዘራባትም የተባለው እንበለ ዘር እንበለ ሩካቤ ቅድም በነገርኳችሁ መንፈስ ቅዱስ ከሦስቱ ግብራት ስለከለከላት እንበለ ዘር እንበለ ሩካቤ ከሦስቱ አካላት አንዱ አካል እግዚአብሔር ወልድን ለመውለዷ አምሳል የታየው በብሉይ ኪዳን ዘመን ነበረ። የዛሬው ግን በምንድን ነው? በግልጽ ነው። እመቤታችን ተዋህዳለች። ሌላው እንዲሁ በተመሳሳይ ስለ ማኅተመ ድንግልናዋ ሳይለወጥ
ማኅተመ ድንግልናዋ ሳይለወጥ ለመውለዷ በምሳሌ ሁለቱም ሲያረጋግጡ ኢሳይያስና ሕዝቅኤል በሚገባ ያረጋግጡታል። ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሙ አማኑኤል መዓረ ወቅብአ ብዑል ይላል ኢሳይያስ 7 ቁጥር 14 ላይ እነሆ ድንግሊቱ በድንግልና ጸንሳ በድንግልና ኃያል ወልድን ትወልዳለች። መዓረ ወቅብአ ብዑል ማርና ቅቤ ይበላል ይላል። ክርስቶስን ነው ሲወለድ ክርስቶስ ባለጸጋው ልብላ ካለ ማርም ቅቤም በእጁ ነው ለማለት እንጂ በላ ለማለት አይደል። በእርግጥ በላ ክርስቶስ። ለምን? ምታት አይደለማ። የክርስቶስ መብላት መጠጣት ምንድነው? ተዋሂዶ ሰው መሆኑን ለማረጋገጥ የኛ መብላት መጠጣት መራብ አለብን። በግድ እንራባለን፣ በግድ እንጠማለን፣ የግድ ያስፈልገናል። ክርስቶስ ግን ረሃበ እግዚእነሰ ፍሉጥ እምኔነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ረሃብ ከኛ ረሃብ ይለያል። ለነሰ በግብር ይመዋአነ ወሎቱሰ በፈቃዶ አለ ሊቁ ሲጽፍ ማለት ነው። ምንድነው? እኛን የግድ ያስፈልገናል፣ እሱን ግን ለአጽድቆተ ትስብእት ሰው መሆንን ለመግለጥ እንጂ ረሃብ የሚራብና በራብ ተገዶ በጥም ተገዶ የሚበላ የሚጠጣ አይደለም። ለአጽድቆተ ትስብእት ሰው መሆንን ለማጽደቅ ነው ይላል። ስለዚህ ይሄ በድንግልና ጸንሳ በድንግልና እንደምትወልድ ኢሳይያስ በምዕራፍ 7 ቁጥር 14 በምሳሌ ገለጻት። ዛሬ ግን በምንድን ነው? በመታየት ሕዝቅኤል 44 ቁጥር 4 ደግሞ ጀምረን ስንመለከት ደግሞ ስለ ዘለዓለማዊ ድንግልና ይሄ ይላል። ወደ ምስራቅ በኩል ወሰደኝ ይላል ሕዝቅኤል በፈለገ ኮቦር። ፈለገ ኮቦር ማለት ኮቦር የሚባል ቦታ ላይ ያለ ወንዝ፣ ይሄ በፋርስና በባቢሎን ያለ ነው፣ በሀገራችን አይደለም። በዛ ላይ 40 መዓልት 40 ሌሊት በግራ ጎኑ ተኝቶ ሕዝቅኤል ስለእመቤታችን ዘለዓለማዊ ድንግልና ሲመለከት ጸንሳ ሳለች በጸነሰች ከመጽነሷ በፊት ድንግል፣ በጸነሰች ጊዜ ድንግል፣ በወለደች ጊዜ ድንግል፣ ከወለደች በኋላ ድንግል፣ መቸመች ድንግል። ምን አለ መሰላችሁ? ወደ ምስራቅ በኩል ወሰደኝ በራእይ ይላል ሕዝቅኤል። እነሆ የተዘጋች አዳራሽ አየሁ ይላል። ቀይ ጎልማሳ መጥቶ ያችን አዳራሽ ሳይከፍታት ገብቶ ሳይከፍታት ሲወጣ አየሁ ይላል ሕዝቅኤል ነቢይ ያለ ደግሞ ሊቁ ደግሞ ይህን ሲያመጣው ሕዝቅኤል ነቢይ ኮነ ስምዓ በእንቲአሃ ወይቤርኢኮ ኅተ በምስራቅ ህቱም በአብይ መንክር ማይተም ነው የሚለው። እነሆ በምስራቅ በኩል በድንቅ ቁልፍ የተቆለፈች አዳራሽን አየው። እነሆ ቀይ ጎልማሳ አፋውን ታጥቆ ይላል። ሰይፉን ነው፣ 2 አፍ ያለው ሰይፍን ታጥቋል። ማን? ክርስቶስ። 2 አፍ ያለው ሰይፍ መያዣው ከታች 1 ነው፣ ከላይ 2 ነው። ለምን 2 መሆኑ? ኑና ሂዱ የሚልበት። በግዕዝ ደግሞ ምንድነው? ንዑ ሁሩ፣ ኑ ሂዱ የሚልበት። እኛን ወዳጆቹን የእመቤታችንን ወዳጅ በዚህ ሰዓት ቁጭ ብለን መገለጧን መታየቷን እንኳን ለእኔና ለእናንተ ድንግል ማርያም ብናያት እንወድቃለን። የንታ ገብረ ኪዳን እንዳሉት እኔ ድንግል ማርያምን ማየት አልፈልግም አሉ። ለምን? ባያት እንዴት አድርጌ ልቆም ነው እንዳሉት ማለት ነው። ብናያት አንቆምማ። እንዴት አድርገን? ከግርማ ሞገሷ የተነሳ ማን ይቆማል? በትግራይ አባ ሀደራ የሚባል ገዳም ነበር። አላውንም አንድ ታላቅ አባ ገብረ እግዚአብሔር የሚባሉ የበቁ ባይታዊ ነበሩ ይባላል። እና ከመብቃታቸው የተነሳ እመቤታችን በራእይ ትታያቸው ነበረ። በጣም ይገርማል እኮ ባካችሁ፣ በእውነት በህልማችን እንኳን ቀይ ሰው ሳናይ ልንሞትም ይገርም ነው። እና እኒህ አባት
ሰዓታት የፍልሰት ዕለት ተቆሞ እመቤታችን በሰዓታት በአባ ጊዮርጊስ ምስጋና እየተመሰገነች ሳለ ንኢ ይላል። ነይ ምስለ ኩሎሙ ቅዱሳን ከቅዱሳን ሁሉ ጋር ነኝ ይቆጥራቸዋል። ነቢያቱም አልቀሩም። ሁሉንም እየቆጠረ ነው የሚሄድ ሰዓታቱ ማለት ነው። ስለዚህ ነይ ነይ እየተባለች በበቁት ቅዱሳን ሰዓታት ተቆሞ ሳለ እመቤቴ እንግዲህ ዘግቼ ስንት ጊዜ ዛሬ ማይጀ ምስጋናዋን አብሬ ላመስግን አባቶች ጋር አሉና የበቁት ባህታዊ መጥተው ከመካከል አራባ ባህታዊ መጡ ተባሉና ወንበር ተደርጎላቸው እዛ ላይ ሆነው ንኢ ሲባል ታጠቁና ቆም አሉ። ከች አትልም። እግዚአብሔር የተመሰገነ ይሁን። እመቤታችን ከች አትልም። በቅተዋላ ከች ስትል እንዲህ ብለው ሲያዩት በግንባራቸው ድፍጥሉ። አረ ምንድነው? ምን አዙሮ ጥሏቸው ነው? ምንድነው? ምን ዛሬ ድሮ ደግሞ ግፊት አይታወቅም አይደል? የለም ዛሬ ነው መቼም በሽታውን ሰብስቦ ያወጣው ዶክተሩ ነው የነገረን እንጂ እኮ ምን እንደሆነ ማናውቀው ነበራል። እና ድፍት ሲሉ ምን አዙሯቸው ነው የወደቁ ተብሎ ያዘው ልቀቀው ተባሉ። እንደምንም አፋፍሰው ወስደው ከቤታቸው ላይ ጣሏቸው። ምን ሆነው ነው ሲባሉ አልናገርም አሉ። ዛሬ ግን እኛ ያልታየንን ታየን አይደል? ታየችን ማርያም ነው የሚባለው። ሚካኤልን አየሁት። አረ ደግሞ ዛሬስ ጉዳም ዘመን ነው። ከኢየሱስ ጋር በስልክ ተናገርኩ የሚል ሰይጣን መጣ። አቤት ዘመን! እኔማ የሚደንቀኝ ማለት ነው እንዲያው ሊቃውንትም ሆነ ምእመና የሚደንቀኝ የእግዚአብሔር ትዕግስት ብቻ ነው። እንደ ሰም አለማቅለጡ እንደ ውሃ አለማፍሰሱ ያለው ቸርነት እኛን የሚሸከምበት ጀርባው ማያመው ምን አይነት አምላክ ነው! ክብር ምስጋና ይግባው እና ኃጢአታችን የተሸከመን አምላክ ነው መለውን እና ይሄው ይላል ቀይ ጎልማሳ ሳይከፍት ገብቶ ሳይከፍት ሲወጣ አየኋለ። ሳይከፍት ገብቶ ማለት ማኅተመ ድንግልናዋን ሳይለውጥ ተጸነሰ። ማኅተመ ድንግልናዋን ሳይለውጥ ተወለደ። እስከ መጨረሻው ድረስ ይሄ ቤት ይላል እንዲያው ሕዝቅኤል ይሄ ቤት እስከ መጨረሻው ንጉስ ገብቶበታልና ነው የሚለው በአማርኛው። ንጉስ ገብቶበታልና እስከ መጨረሻው ተዘግቶ ይኖራል ነው የሚለው። አዩ ንጉሱ ክርስቶስ ተወልዶ ማኅተመ ድንግልና እንደተዘጋ ሕቱም እንደሆነ ይኖራል ነው የሚለው። ይገርማቸዋል። እንዲህ ተብሎ የተነገረላት በምሳሌ ነበር። ዛሬማ በግልጥ ነው ወገኖቼ። እንዲሁም ኦሪት ዘጸአት ምዕራፍ 3 ቁጥር 3 ከዕፀ ጳጦስ ከሚባል ዛፍ ላይ እሳት ሰፍሮ ሙሴ አየ ይላል ነቢየ እግዚአብሔር ሙሴ። እሳት ከዕፀ ጳጦስ ቅጠል ላይ ሰፍሮ አየ። እሳቱ ቅጠሉን አያጠወልገውም ወይም አይበላውም። ደግሞ ቅጠሉ እሳቱን አያጠፋው። ለልማዱ ዛሬ መኪና ውሃ ተሸክሞ የሚመጣ መኪና ዓለም ሰልጥኖ የለ ያ እየመጣ ያጠፋዋል እንጂ ያን ጊዜ እሳት የሚጠፋ በምን ነበር? በምንድን ነው? በቅጠል አይደል? ምን ጨፈጨፈው ነበር በገጠሩ? በቅጠል እኮ ነው። ባላው ይባልና በቅጠል ነበር የምናስቀረው ማለት ነው። ቋያው ሁሉ በረሃው ሲነሳ በቅጠል ነበር የሚያጠፋው። ግን ቅጠሉ ከእሳቱ ጋር እሳቱ ከቅጠሉ ጋር ምን ሆኖ ታየ? ተዋህዶ ታየ አለ። ቅጠሉ ማን ነው? ሐመልማል ድንግል ማርያም ናት። እሳቱ ማን ነው? እሳተ መለኮት ክርስቶስ ነው። አያችሁት? ሐመልማሉ ነበልባሉን አላጠፋም፣ ነበልባሉም ደግሞ ቅጠሉን አላጠፋም። ሁለቱም በመዋሃድ ታዩ። መለኮት ትስብእት መለኮትን ሲዋሃድ በተአቅቦ ተዋሃዱ እንጂ መለኮት አልደመሰሰውም፣ ስጋም ደግሞ ወደሱ አልሳበውም። ሁለተኛ ኖ እሳቱ የክርስቶስ ሐመልማሊቱ እጽቱ የድንግል ማርያም። ተመልከቱ፣ እናትነቷ አምላክነቱን አልለወጠውም። አምላክነቱ እናትነቷን፣ ድንግልናዋ እናትነቷን አልለወጠም። አምላካችን እግዚአብሔር እንዲህ ብላ የታየችው በምን ነበረ? በምሳሌነት። ተመልከቱ። ዛሬማ የታየችው በቁሙ። ይሄ ዕለት እንግዲህ የተከበራችሁ የክርስቶስ ቤተሰቦች በደብረ ምጥማቅ ተራራ ላይ
እመቤታችን ቅድስት ድንግል ማርያም አስቀድሞ ልጇ በዚህ ተራራ ትታያለች ብሎ ነግሯት ነበር። ወደ ኢትዮጵያ ስትመጣ የምትገለጭበት ጊዜ አለ ብሎ ነግሯት ስለነበረ ጊዜው ሲደርስ ድንግል ማርያም ቀጥታ ከመንግሥተ ሰማያት መጣችና ዙፋን ተነጥፎላት በቁሙ ደብረ ምጥማቅ ተራራ ላይ ጉብ አለች። የኔና የናንተ እመቤት በዚህ ሰዓት ኪሩቤል ወረዱ አለ። አራቱ ኪሩቤል ዙፋኑን የሚሸከሙት ኪሩቤል መተው ተንበረከኩላት። እነሆ እኛ በመብረቅ መስታይት ወይም መስተዋት ፊቱን አንድ ጊዜ ለማየት የተቸገርነለትን አምላክ አንቺ ግን 9 ወር ከ5 ቀን ጸንሰሽ ወልደሽ ሐሊብ ድንግልናዊ መልካም ሰይ ጥሩ ቆዩ ጠብቁኝ። ታዲያ መጨረሻ ላይ ይሁን መጨረሻ ላይ እናርገው እና እኛ ለማየት ዙፋኑን ተሸክመን እኛ ለማየት የተጨነቅነለትን አሁን ያጠፋል። አሁን ምን ያደርገል? እንደ ሰም ያቀልጠን እንደ ውሃ ያፈሰን እያልን ምን ፈራውን ሐሊብ ድንግልና 9 ወር ከ5 ቀን ሰማይና ምድር የማይችሉትን ችለሽ ከዛስ ወልደሽ ማኅተመ ድንግልናሽ ሳይለወጥ አቅፈሽ ሐሊብ ድንግልናዊን ወተት ያጠባሽ ለአንቺ ክብር ይገባል ብለው ተንበረከኩላት ነው የሚለው። ምንመና 24ቱ ካህናተ ሰማይ የሰማይ ካህናት 24 ናቸው። ሳያቋርጡ እንዘያጸሩ ይሴብሑ ሳያቋርጡ ያመሰግናሉ የተባለላቸው። እንዲያውም ውስተ ስያሐ ሱራፊ ለስዕለትነ ደዮ አረል የሚለው እነሆ ዛሬ ማለት ነው ካህናቱ አባቶቻችን አበው ሊቃነ ጳጳሳት ቆሞሳትም እያጠኑ ሂደው ዕጣኑነን ሲያጥኑት ከየት ነው የሚደመረው? ውስተ ስያሐ ሱራፊ ለስዕለትነ ደዮ እኮ ነው። እነሆ ወደ ሱራፌል ማዕጠንት ወስደህ አስገባልን ብሎ ጸልያሉ አባ ጊዮርጊስ ዘጋስጫ። እነዚህ ካህናት ሲያጥኑ ሂዶ ከሱራፌል ማዕጠንት ነው የሚገባ። ከዛ በኋላ ሱራፌል ወስደው ለንጉሳችን ለኢየሱስ ክርስቶስ ወይም በሶስትነቱ ለሥላሴ ያጥናሉ ማለት ነው። እነዚህ መጥተው እኛ እያጠን ፊቱን ለማየት የምንቸገረው የምንጨነቀው አንቺ 9 ወር ከ5 ቀን ጸንሰሽ የወለድሽው ለአንቺ ክብር ይገባል ብለው የጸጋ ክብር ተንበረከኩላት ነው የሚለው። ይገርማቸዋል። ከዛ ሰማዕታቱ ሁሉ መጡ። እነ ቅዱስ ጊዮርጊስ እነ ቅዱስ ቴዎድሮስ ሌሎቹም ሰማዕታት ሁሉ በሙሉ ተሰብስበው በፈረስ በረቂቅ ያን በምድር ያሳዩት የነበረውን በረቀቀ በፈረሱ አምሳል እየመጡ አንቺ እንግዲህ ከሁሉ በላይ እመቤታችን ከፈጣሪዋ ከልጇ በታች ስትሆን ከፍጡራን ሁሉ በላይ ስለሆነች ላንቺ ስግደት ይገባሻል ብለው ሰማዕታት መጠው የጸጋ ስግደት ተንበረከኩላት ነው የሚለው። በዚህ ቀን ማለት እመቤታችን ቅድስት ድንግል ማርያም ይህን ሁሉ ካስተናገደች በኋላ ግን ምእመናነ እስራኤልን አስተናገደቻቸው። ይገርማቸዋል። በግልጽ እኮ ነው፣ በግልጽ ወተንባላት ይሄ ይዋጋደ እኮ ነው የሚለው። እንኳንኛ በሃይማኖት የማይመስሉን ሁሉ አብረው እስቲ በተአምራቱ ይሳቡ ብላ ለነሱም አልነፈገቻቸውም። በግብጽ ላሉት አሕዛብ ማለት ነው። በግልጽ ታየቻቸው። እንዲያውም ሕፃናቱ ሁሉ ሄሮድስ የፈጃቸው 14,000 ሕፃናት እየመጡ ከፊቷ ላይ ሲጫወቱ ማረም ሁሉ ይወረውሩላታል። ማረሙን ተቀብላ ስታበቃ መልሳ ባርካ ስትወረውርላቸው ማረሙን ለመሽቀዳደም ብዙዎች ሰዎች ይወድቁ ነበር። አቤት እድላችን አንድ ቀን ሳናያት! አቤት ክፋታችን በክፋት የተሞላ እንዴት! መቼ ነው ሰዎች እኮ አዩዋት። መቼ ነው ድንግል ማርያምን ለማየት ንጹህ ልቡና የሚኖረን መቼ ይሆን? እግዚአብሔር ንጹህ ልቡና ይፍጠርልን። ማረሙን እየተቃሙ ለበረከት ይወስዱት ነበር። በግልጽ እኮ ነው። ይገርማችኋል። እነሆ ምን ሆነ መሰላችሁ?
ከ21 ቀን ጀምሮ አያችሁ ከ21 እመቤታችን በዓሏ በ21 ሆኖ 21 እስከ 25 ድረስ ነው ሰሞኑን ታምር እየተነበበ ነው የሚሰነብተው ማለት ነው። ስለዚህ በዛ ሁሉ በሙሉ ያን ቀን ሁሉ ዘመዶቻቸውን የሚፈልጉት እገሌ የሚባለውን አባቴ እገሊት የምትባለውን እህቴ እገሌ የሚባለውን እስቲ አምጪልን ሲሏት በቅጽበት አምጥታ ቁጭ ታደርገዋለች እመቤታችን ማለት ነው። ወገኖች እንዲህ ያደረገች ስትታይበት የሰነበተ በግልጥ የባረከችበት ደብረ ምጥማቅ ተራራ ላይ የታየችበት የበረከት ቀን ነው። እመቤቴ ወላዲተ አምላክ ሁላችንም ተባርከን ባካችሁ ምእመናን። ወስብሐት ለእግዚአብሔር። በደብረ ምጥማቅ ተራራ የባረከች እመቤት ዛሬም ተባርከን